የምናነሳው ፍላጎትን መግለጽ ይሆናል። ፍላጎትን መግለጽ ማለት አንድ ሰው ለምሳሌ ውስጡ የሚፈልገው የሆነ ነገር አለ። ያንን ነገር ግን ገልጾ ለመናገር ሊከብደው ይችላል። በተለያዩ ማህበራዊ ህይወት ውስጥ፣ በቤተሰብ ህይወት ውስጥ፣ በእናት በአባት በእህት በወንድም ኦር ደግሞ በትዳር ህይወት ውስጥ ኦር ደግሞ በተለያዩ በስራ ቦታ ሊሆን ይችላል። ወይም ደግሞ በተለያዩ የማህበራዊ ህይወቶች ውስጥ ስንኖር ውስጣችን የሆነ ነገር ይፈልጋል። ነገር ግን መግለጽ ስላልፈለግን ፈርተን ኦር ሰዎች ምን ይሉኛል ብለን ወይም ደግሞ የተለያዩ ምክንያቶች ሊኖሩን ይችላልና ሳንገልጸው እናልፋለን። ሶስት አይነት አውትካሞች ይኖሩታል። አንደኛው ጀስት ከራሳችን ጋር በቃ ይሁን ችግር የለም ብለን ምንም ስሜት የሚጎዳ ስሜት ሳይፈጠር ልናልፈው እንችላለን። ይሄ እንደዚህ ከሆነ ጥሩ ነው። ምንም ማለት አትሊስት ውስጣችንን የምንፈልገውን ነገር ለምሳሌ ስጡኝ ሊሆን ይችላል፣ ኦር ይሄ ይደረግ ሊሆን ይችላል፣ ኦር ልክ እንደዛ ሊሆን ይችላል። ግን ያ ነገር ባንገልጸውም መጨረሻ ላይ ግን ሳንገልጸው አልፈን ሳይጸጽተን ሳይሰማን በቃ አልሆነም ብለን ተውን የምናልፈው ከሆነ ዛቲስ ኦኬ፣ ምንም ችግር የለውም። ያን ያክል እንትን የሚል ነገር የለውም። ሌላው ግን ሁለት አይነት አለ። አንደኛው ካለፈ በኋላ የመጸጸት ባህሪ፣ ለምን አልተናገርኩም፣ ለምን እንደዛ አላልኩም፣ በቃ እኔ ያረባ ማለት ይሰማናል። ለምንድን ነው እንደዛ ያላደረኩት፣ ለምንድን ነው ያልገለጽኩት፣ ለምንድን ነው እንደዛ ያላደረኩት የሚል እንደገና ራሳችንን መውቀስና ራሳችንን መጥላት ይመጣል። ለምሳሌ ኢቭን አንዳንድ ጊዜ መግለጽ እየቻልን የምንፈልገው ነገር ለኛ የሚገባን ሆኖ ሳናገኘው ልንቀር እንችላለን። ምክንያቱም መግለጽ ፍላጎታችንን መግለጽ ስላልቻልን ማለት ነው። ብዙ ነገሮች ይሄ በቃ በተለያዩ የማህበራዊ ህይወቶች ውስጥ ሐሳቡን መግለጽ የሚችልና ሐሳቡን መግለጽ የማይችሉ ሰዎች ሊኖሩ ይችላሉ። አንዳንድ ሰዎች ይሄ ምንድነው ፈጠን ያሉ ሊሆን ይችላሉ፣ ቶሎ ሐሳባቸውን መግለጽ ምናምን። እኛ ደግሞ ምናልባት ወይ ያን ያክል እንደነሱ ፈጣን ላንሆን እንችላለን። ኦር ደግሞ ሌሎች ሰዎችን አክብረን ምናምን ሊሆን ይችላል። የሰው መብት መጋፋት እንዲያው ምናምን ሊሆን ይችላል። ነገር ግን ሌሎቹ በቃ ብልጣብልጥ ስለሆኑ አፈቀልጣፋ ምናምን ስለሆኑ በብልጠት ያንን ለኛ የሚያስፈልገውን ነገር በተለያየ ምክንያት ሊወስዱ ይችላሉ። ኦር የተለያየ አድቫንቴጅ ሊይዙብን ይችላሉና በዛን ሰዓት ራሳችንን ማለት ራሳችንን እንድንወቅስ ነው የሚያደርገን፣ እንድንጸጸት፣ ራሳችንን እንድንወቅስ፣ ለምንድን ነው እንደዚህ ያደረኩት ምናምን ነገር ይኖር ይችላል። አንድ እሱ። ሁለተኛ ደግሞ መጨረሻ ላይ ኢቭን አንዳንዴ መጣላት ሊያስከትል ይችላል። ምክንያቱም ልንበሳጭ እንችላለን። እኔ ዝም ያልኩት እኮ ቢያንስ እንደዚህ ራስ ወዳላ ምንባል ምናምን ልንሆን እንችላለን። አንድ እሱ ነው። ሶስተኛ ደግሞ እየቀጠለ ሲሄድ የበለጠ ሞር መፍራትን ነው እየጨመረ እንዲሄድ የሚያደርገው። ለምሳሌ ይሄ ሰው ፊት መናገርን፣ ሰዎች ምን ይሉኛል፣ ሰዎች እንደዚህ ይሉኛል ኦር ምናምን በቃ እንደዛ አይነት አመለካከቶች፣ ፍራቻዎች እንደዛ ሞር እየዳበሩ ነው የሚሄዱት። ዛሬ ላይ ገታ አድርገን እንደዚህ ወደ ጎን ያላጠፋ ነው ነገር ነገ ሞር እየጨመረ ነው የሚሄደው። ስለዚህ እየጨመረ ከሄደ ደግሞ የሆነ ሰዓት ላይ ሞር ወይ እየደበረን እንዲሄድ ያደርገናል፣ ወይም ደግሞ የምንፈራ አይነት ሰዎች ያደርገናል። ስለዚህ እንደዚህ አይነት ሁኔታዎች ሲፈጠሩ ችግሩ ሐሳባችን ማለት ፍላጎታችንን አለመግለጽ ወይም ደግሞ ሐሳባችንን አለመግለጽ፣ የሚሰማንን የምናስበውን አለመግለጽ ሳይሆን ችግር ሊሆን የሚችለው ምናልባት የምንገልጽበት መንገድ ነው ነገሮችን ሊያበላሻቸው የሚችለው። ለምሳሌ የምንገልጽበት መንገድ ኦር የምንናገርበት መንገድ የሰዎችን ክብር ሳይነካ፣ የሰዎችን ጥቅምና ፍላጎት ሳይነካ፣ ነገር ግን የራሳችንን ሐሳብ፣ የራሳችንን ስሜት፣ የራሳችንን ፍላጎት መግለጽ ግን አስተዋይነትና ብስለት ነው ብዬ አስባለሁ። እሱ ደግሞ አንደኛ ልናገኝ የሚገባንን አድቫንቴጅ ሊኖረን የሚገባንን የራሳችንን ፍላጎት በራሳችን ፍላጎት ላይ የተመሰረተ ማንኛውም ነገር እንድናደርግ ያደርገናል። ሁለተኛ ደግሞ ከሱ ጋር ተያይዞ የሚመጡ ፍራቻዎችን ምናምኖችን እናስወግዳለን። ራሳችንን መጥላት ምናምን እንደዛ አይነት ነገሮች ካለፉ በኋላ መጸጸት ምናምን እንደዛ ነገር አይኖርም። እንዲሁም ደግሞ ጥሩ የሆነ ማህበራዊ ግንኙነት እንዲኖረን ያደርገናል። ምክንያቱም በምንፈልገው መንገድ ከሆነ ነገሮችን ጠይቀን የምናደርገው እንዲሁም ደግሞ ፍላጎታችን፣ ሐሳባችንን፣ ስሜታችንን በነፃነት መግለጽ የምንችል አይነት ሰው ከሆነ ደግሞ
የመግባባት አቅማችን ኮሚኒኬት ከሰዎች ጋር ያለን ግንኙነት ያማረና ጥሩ እንዲሆን ያደርገዋል። ስለዚህ ብዙ እኛን ኢንሰኪዩር የሚያደርጉ ወይም ደግሞ ውስጣችን የሆነ እንዲፈራ ኦር ደግሞ በራስ መተማመን እንዲያንገልጽ የሚያደርጉን የተለያዩ ነገሮች ቢፈጠሩ እንኳ ስቲል የውስጥ ፍላጎቶቻችንን መግለጽ ባለብን ትክክለኛ መንገድ መግለጹ የበለጠና የሚበረታታ ነገር ነው የሚሆነው ማለት ነው። ምክንያቱም የሆነ ቦታ ላይ የሚቀመጥ አይሆንም፣ እየሰፋ ነው የሚሄደው። አንድ ቦታ ሳይሆን በማህበራዊ ህይወት ውስጥ በተለያዩ ማህበራዊ ህይወት ሲባል ትዳር ቤተሰብን ይጨምራል፣ እናት አባት እህት ወንድሞችን ይጨምራል፣ ጎረቤት፣ ትምህርት ቤት፣ የስራ ቦታ ሁሉንም ይጨምራል። ስለዚህ ሰውነንና ከሰው ተነጥለን አንኖርም። እዛ ቦታ ላይ ሁሉ በተለያየ ነገር እንገናኛለን። እዛ ስንገናኝ ደግሞ ሐሳባችንን ፍላጎታችንን የሚሰማንን ስሜት በአግባቡና በትክክል መግለጽ ማንችል ከሆነ ስቲል ያ የማንገልጸው ነገር በውስጣችን እየቀረ እኛን እየረበሸን ነው የሚሄደው። እኛን እየረበሸን ከሄደ ደግሞ በምናሳየው ባህሪ ላይ ቀጣይ ላይ ስለሚኖረን ነገር ደግሞ የበለጠ እያበላሸብን ነው የሚሄደው። ይሄ እንዳይፈጠር ግን መፍታት ያለብን ይሆናል መጀመሪያ ላይ የምንገልጽበትን መንገድ አስተካክለን ግን ስሜታችንን፣ ፍላጎታችንን፣ ሐሳባችንን ግን በትክክል መግለጽ መቻል አለብን። እንደዛ ስንሆን ነው አንደኛ ፍርሃትንም እያሸነፍ ነው ኦር ደግሞ እያጠፋ ነው፣ በራስ መተማመናችን እየገነባ ነው፣ ስሜታችን እንዲስተካከል እያደረግ ነው፣ ከሰዎች ጋር ያለንን መግባባት እያሳመር ነው ልንሄድ የምንችለው ማለት ነው። ስለዚህ በየትኛውም ቦታ ላይ መልካምነት፣ ትህትና፣ ራስን ዝቅ ማድረግ ይሄ መንፈሳዊነት የወለደው መልካምነት የወለደው ለሌሎች ቅድሚያ መስጠት እነዚህ ነገሮች የሚበረታቱ ነገሮች ናቸው። ያ ማለት ግን ራሳችንን እንጣው ማለት አይደለም። የሚያስፈልገንን ነገር፣ የሚሰማንን ስሜት፣ የምንወደውን ነገር፣ የምናስበውን ነገር አንግለጽ ማለት ግን አይደለም። ስለዚህ ይሄንን በመለየት አትሊስት የምናደርገውን ነገር ማወቅ መቻል አለብን። ምክንያቱም ይሄ አንድ ቀን ሁለት ቀን ነው ብለን የምናልፈው አይደለም። ይሄ በህይወት እስካለን ድረስ የሚቀጥል የማህበራዊ ህይወታችን አካል ነው። ስለዚህ ይህንን ማስተካከል አለብን ብዬ አስባለሁ። ምን ትላላችሁ? የሚሰማንን ስሜት፣ የሚያስፈልገን ነገር፣ ሐሳባችንን በትክክለኛው መንገድ፣ በትክክለኛው ሰዓት፣ በትክክለኛው ቦታ በአግባቡ መጠየቅ ትልቅ ብስለትና አስተዋይነት ነው ብዬ አስባለሁ። ስላዳመጣችሁኝ አመሰግናለሁ። መልካም ቀን ይሁንላችሁ።